በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ምሳሌ ምዕራፍ 19 በከንፈሩ ከሚወሳልት አላዋቂ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍናው መንገዱን ያጣምምበታል፣ በልቡም እግዚአብሔርን ገፋይ ያደርገዋል። ባለጸጋ ብዙ ወዳጆችን ይጨምራል፣ ድሃ ግን ያን ያለውን ያጣል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በግፍ የሚከስም አያመልጥም። ብዙ ሰዎች በነገሥታት ፊት ያገለግላሉ፣ ነገር ግን የሰው ጽድቁና ሀብቱ ከእግዚአብሔር ዘንድ ናቸው። ክፉ ሁሉም የሰው መዘባበቻ ይሆናል። ድሃ ወንድሙንም የሚጠላ ሰው ሁሉ ከወንድምነቱ የራቀ ነው። በጎ ዕውቀትም ወደማያውቋት ትቀርባለች፣ ብልህ ሰውም ያገኛታል። ብዙ ክፋትን የሚሠራ ክፋትን ይፈጽማል፣ ስቅጥጥ የሚያደርግ ነገርን የሚናገርም አይድንም። ጥበብን የሚያገኝ ራሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ከቅጣት አይድንም፣ ክፋትን የሚያቀጣጥላትም ይጠፋባታል። ለአላዋቂ ቅምጥልነት አይገባውም፣ አገልጋይም ከስድብ ጋር ቢገዛ ይበረታል። ይቅር ባይ ሰው ይታገሳል፣ መመካቱም ኃጢአተኞችን ይቃወማቸዋል። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። አላዋቂ ልጅ ለአባቱ ኀፍረት ነው፣ ከሐሰበ ደነስ ጋር የሚቀርብ ስለትም ንጹሕ አይደለም። አባቶች ለልጆቻቸው ቤትንና ሀብትን ያወርሳሉ፣ ሚስት ግን በእግዚአብሔር ከባሏ ጋር አንድ ትሆናለች። ችግረኛን ሰው ሽብር ይይዘዋል፣ የማይሠራ ሰውም ይራባል። ትእዛዛትን የሚጠብቅ ነፍሱን ይጠብቃል፣ መንገዶቹን የሚያቃልል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ እንደ ስጦታውም መልሶ ይከፍለዋል። ለተስፋ የሆነ ዘንድ ልጅህን ግረፍ፣ ለመሳደብ ግን እጅህን አታንሳ። አሳበ ክፉ ሰው ብዙ ያጠፋል፣ ጽኑ ደፋር ቢሆን ግን ነፍሱን ይጨምራል። ልጄ ሆይ የአባትን ምክር ስማ፣ በፍጻሜ ጠቢብ ትሆን ዘንድ። በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ምጽዋት ለሰው ፍሬ ነው፣ ከሐሰተኛ ባለጸጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት የሰው ሕይወት ነው፣ የማይፈራው ግን ዕውቀት በሌለበት ቦታ ውስጥ ይኖራል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉ እንኳ አይመልሳትም። ፌዘኛም ብትገርፈው አላዋቂ ብልሃተኛ ይሆናል፣ አስተዋይን ሰው ብትገስጸው ግን ዕውቀትን ያገኛል። አባቱን የሚያዋርድ እናቱንም የሚያሳድድ አሳፋሪና ጎስቋላ ልጅ ይሆናል። የአባቱን ትምህርት ከመጠበቅ የሚከለከል ልጅ ክፉ ቃልን ይማራል። ለአላዋቂ ልጅ የሚዋስ ፍርድን ያስነቅፋል፣ የኃጥአንም አፍ ክፉ ቅጣትን ይውጣል። ለክፉዎች ሰዎች መቅሰፍት ተዘጋጅቶላቸዋል፣ ለሰነፎችም እንደዚሁ ቅጣት።